The operation to assassinate Iran's most powerful religious and political figure required a level of surveillance, tracking, and intelligence gathering that relatively few countries are capable of. ሞሳድ አሁንም እያነፈነፈ ነው። በምድራችን እጅግ አደገኛው የስለላ መረብ መሆኑንም እያስመሰከረ ነው። አንድ በአንድ እየተለቀሙ ያሉት የኢራን መሪዎች መጨረሻው ምን ይሆናል እንመለከተዋለን። ከዚህ ውጪ የኢትዮጵያ ባንኮች ህልውናቸው ሊያከትም ይችላል እየተባለ ነው። 25 ባንኮች ከጥቂት ጊዜያት በኋላ ላይቀጥሉ እንደሚችሉ የሀገሪቱ ማዕከላዊ ባንክ ይፋ አድርጓል። ጤና ይስጥልን። ዕለታዊ መረጃ ቅኝታችን በእነዚህ ጉዳዮች ዙሪያ የሚያጠነጥን ይሆናል። እየሰማችሁን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው ጉዳያችን አመራን። ሞሳድ አሁንም እያነፈነፈ ነው። በምድራችን እጅግ አደገኛው የስለላ መረብ መሆኑንም እያስመሰከረ ነው። አንድ በአንድ እየተለቀሙ ያሉት የኢራን መሪዎች የእስራኤል መከላከያ ሚኒስቴር ኢዝራኤል ካትዝ የኢራኑ የደህንነት ሚኒስትር ኢስማኤል ሃቲብ መገደላቸውን ይፋ አድርገዋል። ካትዝ በመግለጫቸው ላይ ትላንት ሌሊት የኢራን ደህንነት ሚኒስትር ሃቲብ ተወግደዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር የለም። ኢስማኤል ሃቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞ የሀገሪቱ ፕሬዝዳንት ኢብራሂም ራኢሲ ከ5 ዓመታት በፊት ነበር። ከሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ እና ከሌሎችም የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤት ውስጥ እንዲሁም በጠቅላይ መሪው ጽሕፈት ቤት ውስጥ በከፍተኛ ኃላፊነት ሰርተዋል። በአውሮፓውያኑ 2022 የደህንነት ሚኒስትሩ በአሜሪካና በአጋሮቿ ላይ የበይነ መረብ ጥቃት እንዲፈጽም አመቺ ሁኔታን ፈጥሯል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸዋል። ሃቲብ በኢራን አብዮት ከተካሄደ ከአንድ ዓመት በኋላ ከ45 ዓመታት በፊት የእስላማዊ አብዮታዊ ዘብ አባል በመሆን ነው በመንግስት ውስጥ ማገልገል የጀመሩት። በተመሳሳይም ትላንት በኢራን መንግስት ውስጥ ከፍተኛ ተሰሚነት የነበራቸው የሀገሪቱ ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸው ይታወቃል። ሞሳድ አዲሱ የኢራን መንፈሳዊ መሪ አያቶላህ ሞጅታባ ኻሜኒን እስካላጠፋሁ ድረስ የአሰሳ ተልዕኮዬን አላቋርጥም ብሏል። ቀስ በቀስ ከየሰርጡ እየመረጠ የሚያጠፋቸው የኢራን ወሳኝ መሪዎች ጉዳይም የዚህን የስለላ ተቋም ዝና በ21ኛው ክፍለ ዘመንም እጅግ ውስብስብ ሆኖ እንዲቀጥል እያደረገው ነው። በፈረንጆቹ ፌብሩዋሪ 28 የአሜሪካና እስራኤል ኦፕሬሽን ኤፒክ ፊውሪ የተባለው ጥቃት ከተጀመረ በኋላ እስካሁን ከ10 እስከ 20 የኢራን ፖለቲካዊ፣ ወታደራዊና የደህንነት ቁንጮች ተገድለዋል። ዋነኛው አያቶላ አሊ ኻሜኒ ናቸው። ይህ የግድያ ዝርዝር የሞሳድ የስለላ ውጤት ነው እየተባለ ነው። ለዚህ ደግሞ ረጅም ጊዜ የፈጀ ስልኮችን ጨምሮ የኤሌክትሮኒክስ መሳሪያዎች ክትትል፣ ሰላዮችን አስርጎ በማስገባት የተሰራ ውስብስብ የስለላ ተልዕኮ፣ የመረጃና አርቲፊሻል ኢንተለጀንስ ዝርዝር ትንታኔዎች በበዛ ጥንቃቄ ጥቅም ላይ ውለዋል። ሂደቱ እንደሚያሳየውም ሞሳድ አሁንም ተጨማሪ የኢራን መሪዎችን ለማጥፋት የሚችልበት ዕድል እጅግ እየሰፋ መምጣቱን ነው። ይህ ሁሉ ሲሆን ግን ኢራን ከአቋሜ ዝንፍ አልልም እያለች ነው። አሜሪካና እስራኤል በቴክኖሎጂ ውጊያ ከመሪዎቿ እስከ ወታደራዊ መሰረተ ልማቶቿ እያወደሙባት የምትገኘው እንቆቅልሿ ሀገር አሁንም እጅ አልሰጥም ብላለች። ይህ ብቻ አይደለም። በውጭ ጉዳይ ሚኒስትሯ በኩል የተደራጀ አመራርና መንፈሰ ጠንካራ ሕዝብ አለን፣ እስከ መጨረሻዋ የደም ጠብታ ድረስ መፋለማችንን እንቀጥላለን ብላለች። ኢራን የሚሳኤልና ሮኬት ጦርነቱን የቻለችው አልመሰለም። የመልስ ምት ከመስጠት በዘለለ ደመኛ ጠላት ናቸው የምትላቸውን የአሜሪካና እስራኤል ጦርን የሚያዛባ አንዳችም ወታደራዊ ጥቃት መሰንዘር አልቻለችም። እየጠበቀች ያለችውም ወደ ግዙፉ ድንበሯ የእግረኛ ጦር እስኪጀመር ድረስ እንደሆነም መረጃዎች ያመላክታሉ። ኢራን የእግረኛ ጦርነት ከተጀመረ ምድራችን ለአሜሪካና ለእስራኤል እሳት ይሆናል ብላለች። የውጭ ጉዳይ ሚኒስትራቸው አባስ አራግቺም የሚሉት ይህንኑ ነው። Are you afraid of a U.S. invasion in your country? No, we are waiting for them. You are waiting for the U.S. military to invade the ground troops? Yes, because we are confident that we can confront them.
የዚህ ጦርነት መጨረሻ ሊበየን የሚችል አሜሪካና እስራኤል አሁን በኢራን ላይ ያለው የአያቶላህ አገዛዝ ሲወገድና በቀጠናው ኢራን የትኛውንም አይነት የሽብር ቡድን መመስረት የማትችልበት ደረጃ ላይ ስትደርስ እንደሆነ ይፋ ሆኗል። አሁን ደግሞ የነዳጅ ጉዳይ ወሳኙ የጦርነቱ አካል ሆኖ መጥቷል። 20 በመቶ የምድራችን የነዳጅ ሀብት የሚመላለስበት የሆርሙዝ ሰርጥ በኢራን ቁጥጥር ስር ነው። የአሜሪካና እስራኤል ጥቃት እየበረታ ሲመጣም ኢራን የወሰደችው የውጊያ ታክቲክ የሁለቱን ጠላት ሀገራት ብቻ ሳይሆን አጋሮቻቸውን ኢኮኖሚያቸውን ሊያሽመደምድ የሚችል ስሌት ነው። እርሱም የነዳጅ ማመላለሻ ሰርጡን መዝጋት፣ የእነዚህ ሀገራት ነዳጅ ጫኝ መርከቦችን ወደ ቀጠናው ዝር እንዳይሉ ማድረግ። ኢራን ይህንን ስልት እስከ ወዲያኛው ቀጥልበታለሁ ብላለች። መሪዎቿ ሰርገው በገቡ የሞሳድ ሰላዮች እየታሰሱ የሚሳኤልና ድሮን ቀለብ ቢሆኑም ሆርሙዝ ግን የማይቀመስ የእሳት ሰደድ ይሆናል። የአሜሪካና የእስራኤልን ጨምሮ የአጋሮቻቸው መርከቦችም ዝር የማይሉበት ቀጠና ይሆናል ስትል ነው የዛተችው። ኢራን በዓለማችን ላይ እጅግ ወሳኝ የሆነው ነዳጅና ሸቀጦች የሚዘዋወሩበት የሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ አስታውቃለች። የኢራን ፓርላማ አፈ ጉባኤው ሙሐመድ ባቄር ቃሊባፍ በስትራቴጂካዊው የሆርሙዝ ሰርጥ ላይ ያለው ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ አስታውቀዋል። አፈ ጉባኤው ይህንን ያሉት በአሁኑ ወቅት በቀጠናው እየተካሄደ ባለው ወታደራዊ ግጭት ሳቢያ የሰርጡ የደህንነትና የኦፕሬሽን ሁኔታ መለዋወጡን ተከትሎ ነው። ቃሊባፍ በሰጡት ማብራሪያ የሰርጡ መዘጋት ወይም የመርከቦች ጉዞ መስተጓጎል በኢራን ሆን ተብሎ የተወሰደ እርምጃ ሳይሆን የአሜሪካና የእስራኤል ስትራቴጂካዊ ስህተት የወለደው ውጤት መሆኑን ገልጸዋል። እንደ እርሳቸው ገለጻም በአሁኑ ወቅት ሰርጡ በተግባር ለንግድ መርከቦች ዝግ ሆኗል። ይህ ሁኔታ ወደፊትም በቀጠናው ላይ አዲስ የፖለቲካና የደህንነት ስርዓት እስካልፈጠረ ድረስ የቀድሞ ይዘቱን አይዝም። ይህ ቃላቸው በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋት የሚፈጥር ነው። በዓለም ላይ ከሚዘዋወረው ነዳጅ 20 በመቶ የሚሆነው በዚህ ሰርጥ በኩል እንደሚያልፍ ይታወቃል። የመረጃ ቅኝታችን እንደቀጠለን። የተከበራቸው የሸገር ታይምስ ቤተሰቦች ወደ ሀገር ውስጥ ጉዳዮች እንመለስ። የኢትዮጵያ ባንኮች ህልውናቸው ሊያከትም ይችላል እየተባለ ነው። 25 ባንኮች ከጥቂት ጊዜያት በኋላ ላይቀጥሉ እንደሚችሉ የሀገሪቱ ማዕከላዊ ባንክ ይፋ አድርጓል። ብሔራዊ ባንክ በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉም ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን አስታውቋል። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ወይም ፋይናንሻል ስታቢሊቲ ሪፖርትን ይፋ አድርጓል። ዋዜማ ራዲዮም ሪፖርቱን ዋቢ በማድረግ እንደዘገበው ሪፖርቱ 31ዱን ባንኮች ለሶስት የከፈለ ነው ተብሏል። እነዚህም ትልቅ፣ መካከለኛና ትንሽ ባንኮች ማለቱን ዘገባው አትቷል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ነው። ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻ ካለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል። በመካከለኛው ዘርፍ ስር 5 ባንኮች አሉ ተብሏል። እነርሱም ከባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 በመቶ ነው። ቀሪዎቹ 25 ባንኮች ትንሽ ተብሎ የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ ነው። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑም ሌላ አማራጭ ማማተር ግዴታ እየሆነ መምጣቱን ያሰምርበታል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፉ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታን ፈጥሯል። በዚህም ምክንያት ትንንሾቹ ባንኮች በመዋሃድ መጠናከር አለባቸው ብሏል የግምገማ ሪፖርቱ። በተለይ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ ነው። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚችለው እጅግ የጠነከረው ብቻ ይሆናል ይላል የብሔራዊ ባንክ ሪፖርት። ሪፖርቱ የኢትዮጵያ ንግድ ባንክን ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊው የልማት ባንክ ወይም ኢትዮጵያስ ኦንሊ ሲስተማቲካሊ ኢምፖርታንት ባንክ ይለዋል። በአንጻሩ ከ2017 ዓ.ም ጀምሮ በመካከለኛና ትንሽ ዘርፍ ስር ያሉት ባንኮች ከብድር፣ ሀብት ተቀማጭ፣ ካፒታልና ተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱ ያትታል። በዚህም ምክንያት በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ ገልጿል። ብሔራዊ ባንክ በበኩሉ የባንኮችን ውህደት መርጀር ኤንድ አኩዊዚሽን
ፌዴሬሽን የሚመራበት መመሪያ እያዘጋጀ መሆኑን በቅርቡ IMF ገልጾ እንደነበር ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓመተ ምህረት ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ሥራ ባንክ ብቻ ከጠንካራዎች እንደሚመደብ ባለሙያዎች ይስማማሉ። እስካለፈው ሰኔ 2017 ዓመተ ምህረት ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር ደርሷል። ጠቅላላ ብድር ደግሞ ቦንድን ጨምሮ 3 ትሪሊዮን ደርሷል። ጠቅላላ ተቀማጭ በ40 በመቶ አድጎ 3.5 ትሪሊዮን ደርሷል። የተበላሸ ብድር ጥመርታም 3.1 ከመቶ ነው ይላል ዘገባው። ጠቅላላ ገቢያቸው በ2017 ዓመተ ምህረት መጨረሻ ላይ ማለት ነው 646 ቢሊዮን ብር ሲሆን ጠቅላላ ወጪያቸው 526 ቢሊዮን ብር ነው። ንጹህ ትርፍ 93 ቢሊዮን ብር ሲሆን ይህም ከ2016 ዓመተ ምህረት በእጥፍ ያደገ ትርፍ ቢሆንም በምንዛሬ ለውጡ የመጣ ነው ተብሏል። ከዚህም ትርፍ ውስጥ ግማሽ ያህሉ የኢትዮጵያ ንግድ ባንክ ነው። በምንዛሬ ፖሊሲው ለውጡ ምክንያት የብር ዋጋ 151.4 በመቶ መውረዱንም ሪፖርቱ ያሳያል። ይሁን እንጂ በምንዛሬው ምክንያት የብሔራዊ ባንክ የውጭ ምንዛሪ በ209 በመቶ ማደጉንና የንግድ ባንኮችም የምንዛሬ ክምችት ወደ 2.8 ቢሊዮን ዶላር ከፍ ማለቱን ሪፖርቱ ይገልጻል። የትንሽ ባንኮች ያነሰ ድርሻ ሰበቡ ብድር በተወሰኑ ትልልቅ ደንበኞች መያዝ፣ የጥሬ ገንዘብ እጥረት፣ የብድር በከተማና የንግድ ዘርፍ ላይ መከማቸት አደጋ መሆኑ በሪፖርቱ ተጠቅሷል። የኢትዮጵያ ንግድ ባንክ ከጠቅላላ የባንክ ዘርፍ ሀብት ያለው ድርሻ 49.1 ከመቶ፣ ከጠቅላላ ብድርና ቦንድ ያለው ድርሻ 51.7 በመቶ፣ ከጠቅላላ ተቀማጭ ያለው ድርሻም 48.1 በመቶ እንዲሁም ከባንክ ዘርፍ ካፒታል ያለው ድርሻ 43.1 በመቶ መድረሱን ሪፖርቱ ያሳያል። እንዲህም ሆኖ አዲሱ የብሔራዊ ባንክ ሪፖርት አጠቃላይ የባንክ ዘርፉ በአስተማማኝና ጠንካራ መሰረት ላይ ቆሟል ሲል ይደመድማል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።